አብርሃም እንደዚህ አይደለም። ቆይ አንዴ ተረጋጋ። ዛሬ ልክ አይደለም አብርሃም ተረጋጋ። ቆይ ተረጋጋ እንዴ እስኪ። እሺ ፓስፖርቱን ለምን ወሰደው? አንዴ ጥያቄውን ጠይቀው። አደረገኝ ዞር በል። ፓስፖርቱን ለምን ወሰደው? ተረጋጋ። ቶሎ በል መለስልኝ። ፓስፖርቱን ለምን ወሰደብኝ? ለምን ወሰድሽብኝ አንቺ? ቆይ አንዴ ተረጋጋ። እሺ ተረጋጋ። ለምን ወሰድሽብኝ? የትም ይሁን ምን አገባህ? እኔ ፓስፖርት እንዴት ወስዳለህ? ስንት ነገር አጥቼ ስንት ነገር እንደተበላሸብኝ ታውቃለህ? ታውቃለህ ወይ? ተናገር። ስንት ነገር እንዳበላሸብኝ ታውቃለህ? ተረጋጋ። እንደዛ አይደለም። አንተ እኮ ዋሽተሃል። ሲጀመር የምትሄደውም እንደማትመጣ ገብቶኝ ነበረ። ከዛ ፓስፖርት ስናየው ፓስፖርቱን ሲኛ ተረጋጋ። መጀመሪያ አንዴ ተረጋጋ። አብርሃም የታቀደ ፓስፖርት ታዲያዝ እኮ ስማኝ አብርሃም፣ አሁን አንተ የሚጠበቅብህ መረጋጋት ነው። ገባህ አይደለ? ሄደህ ጥሩ ነገር ላይ ገጥም ይችላል። ስማኝ አብርሃም፣ ጥሩ ነገር ላይ ገጥም ይችላል። ለበጎ ነው ብለህ ማሰብ አለብህ። ይገባኛል። ሰላም ጋይስ፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተስ ደህና ናችሁ? ሁሉ ሰላም ነው ከኔ ጋር፣ እግዚአብሔር ይመስገን። እንዴት አለ ዲራማ ነው የሚሰሩብን ጋይስ። አረ ጋይስ እንዴት አለ ዲራማ እንደሚሰራብን ማርያም፣ በቅንጭላታችን ተረማመዱብን። ዲራማው ለካ እስከ ዛሬ እኛ እየተበሳጨን እየተበላላን እየነደርን እነሱ ለካ ዲራማ እየሰሩብን ነው ጋይስ። ዲራማ መሆኑ ዛሬ ገና ነው በጣም የገባኝ ማለት ነው። ዲራማ እየሰሩብን ነው ጋይ። አትሞኙ፣ አትናደዱ። በእነ አብርሃም ስራ ዲራማ ነው እየሰሩብን ያለው። ለጠየቁ ፓስፖርቱን እነሱ ባይወስዱት ኖሮ አያመልጠኝም ነበረ እኮ። ስማኝ ኧረ ጋይስ እንደው አሁን ደህና ከመሆነ ስማኝ፣ ቆይ አንዴ ተረጋጋ አብርሃም፣ አንዴ ተረጋጋ። ስማኝ አሁን ደህና ከመሆነ ማለት ነው ከሀገር መውጣት ብቻህን ልክ አይደለም፣ አግባብ አይደለም። አንድ ጊዜ አዳምጣኝ። ስንት ነገር አስቤና አቅጄ ነው የወጣሁት። እንዴት ፓስፖርቴን ይወስዳሉ? ሰማይ ለአንተ አስበው ነው ይሄን ያደረጉት ነገር። ገባህ አይደል? ብትሄድም ጥሩ ነገር ላይ ገጥም ይችላል አብርሃም። ለምን በመልካም አታስበው? ይኸውልህ ሁሉም ነገር ለበጎ ነው የሚሆነው። አሁን ምናልባት አንተ ከዚህ ሀገር ያልወጣህበትን ለበጎ ነው የሚሆነው። ገባህ አይደል? ስለዚህ ፓስፖርት ምንም ያሳስብህ ነገር ሰማኝ አብርሃም። እንደምትመጣ ያሳስብህ ምንድን ነው ያሳስብህ? በቃ ኖርማል ነው አብርሃም። ፕሮግራም አድርገህ ሄድክበት። ሲጀመር ሁሉም ሰው ቅር ብሎታል አንተ በመሄድ። አዳምጠኝ። በረራ አመለጠኝ እኮ ኤርሚ፣ አመለጠኝ እኮ። ሰዓቱን አይተሽዋል። አመለጠኝ እኮ። ትሰማኛለህ? ፓስፖርቱን እነሱ ባይወስዱት ኖሮ ነው ይሄን ነበር አይደል እንዴ? እኮ ለበጎ ነው እያልኩ ነው። ምንድን ነው ለበጎ ነው? ስንት ነገር አቅጄ ስንት ገንዘብ አውጥቼ ስንት ነገር አንተ ብዬ ነው ያታከኩት። እሺ ገንዘቡም እኮ ይመለሳል አይደል እንዴ አብርሃም? ኖሮ አይ በእግዚአብሔር ይሄን ያለ ገንዘብ ከመቼም ነው እንደዚህ መሆን የጀመርከው። ስለዚህ አሁን ቁጭ ብለህ አንዴ ተረጋጋ። ቆይ እንዴ አንደኛ ሰው ለእኔ ነገርከን ጉዞና አንተ ልትሄድበት የነበረው ነገር አንድ አይደለም አብርሃም። ገባህ አይደለ? በቃ የትም ይሁን የመሄድ መብት አለኝ አይደለ እንዴ? ፍላጎት የለብርም አታዳሙ። ይኸውልህ ፍላጎት ሊሆን ይችላል፣ ግን እኛም እኮ መብት አለን። አንዴ ወንድሞችን እዚህ ጋር ፍቅረኛ ነች ያለችው፣ ባለቤት ነች፣ ሁሉም ሰው ይመለከቷል ስለአንተ ህይወት አብርሃም። ገባህ? ኧረ እንደው አብርሃም ተው በዚህ ልክ እንደው እኛ ምን ሀሁ ያልቆጠርን እንመስላችኋለን? ምን አይነት እንዴት ነው የምትሰሩብን? እውነቴን ነው። እንዴት አለ ፊልም ነው የምትሰሩብን? ምንም ያላወቅነው ፊልም እኮ ነው የሰራንብን። ወይ እንትኑን አናውቀው ወይም ደግሞ እሩስን አልነገራችሁን። እንደዚህ በየቀኑ ትጫወቱብን አላችሁ። ደግሞ የኛ መናደድስ መበሳጨትስ? ኧረ ማርያምን ዛሬ በቃ እውነቴን ነው። ተዝናኑ። ዛሬ መዝናናት አለባችሁ እንጂ መናደድ የለባችሁም ጋይስ። ተሸውደናል፣ እስከ ዛሬ ተሸውደናል። እየሸወዱን ነው ጋይስ። እና ተዝናኑ በቃ። ፊልም ነው እንጂ ይሄ እውነተኛ ታሪክ አይደለም። ዋሽተን ነበር አብርሃም። ዳኒ ዋሽተን ለዋሻችሁ በቃ መብቴ ነው አይደለ? እኔ ፈለኩ ለምን አሜሪካ ካናዳ አይደል? ምን አገባችሁ? እኔ መብት አይደለም አብርሃም። እኔ ታስቀምጠኝ ነው የምትሄደው። ቆይ እንዴ አዳምጠኝ እስቲ። ቢያንስ አንተ ለኛ ምንድን ነበር እያልከኝ የነበረው? ዛሬ ምን ሆነ ነው? ቆይ ለምን ደግሞ አትረጋጋው አብርሃም? እንዴ ስለጠፋው ነገር ነው የምታስበው ወይስ ደግሞ እዚህ ጋር ሰው ይጨነቃል? ገባህ አይደል? አንተ ያሰብከው ነገር እኛን የሚያስጨንቀን ነበረ። እኔ ብዙ ነገር አቅጄ ነበር የወጣሁት። ሰማኝ ቀድህን ቢያንስ ተረጋጋና በመጀመሪያ ብቻ ተረጋጋ። ቆይ ይሄን ያህል ከኔ ለመራቅ ነው እንደዚህ እየሞከርክ ያለው አብርሽ? ለምን ነው በዚህ ልክ ሀገር ስለመውጣት የፈለግከው እንዴ? ይመስል በቃ እኔ ረፍት ማድረግ ፈልጌ ነው። ባጓቡ እንኳን አላወራሁም ማለት እንዴ? አብርሽ ምን ሆነሃል? በእግዚአብሔር ምን አይነት ፊልም ነው አብርሃም? እንደዚህ አይደለም። ቆይ አንዴ ተረጋጋ። እንዴ ዛሬ ልክ አይደለም አብርሃም፣ ተረጋጋ። ቆይ ቆይ ተረጋጋ እንዴ እስቲ። እሺ ፓስፖርቱን ለምን ወሰደው? አንዴ ጥያቄውን ጠይቀው። አደረገኝ ዞር በል። ፓስፖርቱን ለምን ወሰደው? ተረጋጋ። ቶሎ በል መለስልኝ። ፓስፖርቱን ለምን ወሰደብኝ?
ለምን ይወሰድሽብኝ አንቺ? እሺ እረጋጋለሁ። ለምን ይወሰድሽብኝ? ሁሉም ስላንተ ነው እየተጨነቀ ያለው አይደል እንዴ? አንተ ነው እኮ እየፈለግን ያለው አይደል እንዴ? ከሀገር ወጥተህ ምን አገባኝ የሚል ሰው የለም እኮ አብርሃም። ለምን ስለኛ ማታስበው? ለምንድን ነው ከዚህ ሀገር ከሀገር እኮ እየወጣ ያለው? ፓስፖርቴን እቤት ውስጥ እንዴት አድርገህ ወሰድክ? ለምንስ ወሰድክብኝ? የወሰድኩት እኔ ነኝ። እሺ ለምን ወሰድከው? ለምን እንደወሰድኩት ታውቃለህ? በመጀመሪያ ደረጃ ወሽተህ ነኝ። ምንድን ነው መዋሻችሁ? ከሀገር ውጭ ያለም እዚሁ ነው ብለህ ነበር። ስለዚህ ግን ፓስፖርቱ ግን የሚለው ከሀገር ውጭ እንደምትወጣ ነው። የትም ይሁን ምን አገባህ? እኔ ፓስፖርት እንዴት ወስዳለህ? ስንት ነገር አቅጄ ስንት ነገር እንደተበላሸብኝ ታውቃለህ? ወይ ተናገር። ስንት ነገር እንዳበላሸብኝ ታውቃለህ? ጋይስ አሁን ይሄ ምን አይነት ትወና ነው የምትተውኑብን? እንደዚህ ያለ ፊልም ወይም እንደዚህ ያለ ትወና አይታችሁ ታውቃላችሁ? እኔ በህይወቴ አላየውም። እንደዚህ ያለ ትወና አይቼም አላውቅም ማለት ነው። እና እንዴት ነው አንድ ሰው ከሀገር ሊወጣ ሲል ፓስፖርቱን ቸክ ሳያደርግ ልብሱን ቸክ ሳያደርግ እንዴት ዝም ብሎ ይወጣል? እንዴት? እስኪ እናንተ ራስ እስከቡት እስኪ ፓስፖርቴን ቸክ ሳላደርግ እንዴት ነው የምወጣው? ይሄ እኮ ከሀገር ወጣው ብሎ እቃውን ሸክፎ እየወጣ ነው አይደለ? ዋናው ፓስፖርቱ እያለ ልብሱ ይደርሳል። እንዴት ቸክ ሳያደርግ ሊወጣ ይችላል? ኧረ እባክህ እንደዚህ ነው ከሀገር የሚወጣው? እንዴት ነው? አይ ፓስፖርቴን ቸክ ሳላደርግ ረስቼ ሆን አልረሳሁት እየተባለ ስንት እንደሆነ ማለት ስንት ጊዜ ነው እኛ እንኳን ማለት ወደ ውጭ ሀገር ልመጣ ስል እያጦበጦብን ምናልባት ከሀገር ስንወጣ በጣም ትልቅ ነገር ነው የሚመስለን። እንግዲህ ታውቃላችሁ ማለት ነው። እና እንኳን ፓስፖርቴንማ ያካጀም አልነጥራት እንኳን ልረሳት ይቅርና ማለት ነው። እና እንዴት ነው የምትጫወትብን ግን? እንዴት አለ ትወና ነው የምትተውኑብን? ኧረ ማርያምን ዛሬ ፈታ በሉ። ትወና ነው ጋይስ፣ ትወና ነው። እንዴት ተጫወቱብን መሰላችሁ? አንዳንድ ጊዜ ግን ያልተማርን እንመስላችኋለን እንዴ? እኛም እንደናንተ ሀሁ ቆጥረናል። ተው እናውቃለን። ሲጀመር የምትሄደው እንደማትመጣ ገብቶኝ ነበረ። ከዛ ፓስፖርት ስናየው ፓስፖርቱን ሲኛ ልንሰጥ አንችልም። አብርሃም ምንድን ነው የሆንከው? ማለት እንደዚህ ከሁላችንም መራቅ የፈለክበት ምክንያት ምንድን ነው አብርሃም? እኔ እዛ ሄጄ እቀራለሁ ማለት አይደለም ዳኒ። በቃ እኔ ለትንሽ ጊዜ እረፍት ፈለኩኝ አይደለ? ለምንድን ነው ፍላጎት የማታዳምጡ? ለትንሽ ጊዜ እረፍት ፈለክ ግን ልትሄድ የነበረው ቅርብ ቦታ እንደሆነ ነው የምናውቀው። ገባህ አይደለም? ሲጀምር ለትንሽ ጊዜ ምናምን ልትቆይ አይደለም። አትዋሸን። ለትንሽ ጊዜ ተዋሸን አይደለም። በንግግር ልታምን አልቻልክም። እስኪ አንዴ ተረጋጋና ቁጭ በል። እስኪ አንዴ አብርሃም ቁጭ በል። እስኪ አንዴ ተረጋጋና ቁጭ በል። ወይ ተረጋጋና። ወይኔ ሄርሜላ፣ ወይኔ ሄርሜላ የኔ እናት አንቺ ነሽ ተሰቃየሽው የኔ ፍቅር ሄርሜላ። ማርያምን ሄርሜላ ታዝነኛለች። በቃ ምን አረገች እቺ ልጅ ግን የምትከልፋት? ይሄ ሁሉ ትወና ለምን አስፈለገ? ወይኔ በላቸው አሁን ነው። ወይኔ በላቸው ማለት አሁን ነው ጋይስ። አይ ስለዚህ ቸር ህይወት አለ። ሰው የራስን ህይወት ኑር በእናትህ። አሁን ዳኒ የምትቀበልኝ ሆነ ተቀበልኝ። ይኸውልህ አብርሃም አሁን በረራው አልፈዋል። ተረዳኸኝ አይደል? በረራው አልፈዋል። አንዴ ቁጭ በል። ይኸውልህ በረራው አልፈዋል። ምንም ነገር መፍጠር አትችልም። ኦልሬዲ አልፈዋል። በቃ ተቀበልኝ ዳኒ፣ ተቀበልልኝ በእናትህ። መሰማኝ ከሆነ ተቀበልልኝ። እኔ አልያዙትም። ቤት ውስጥ እያለን ፍላጎቴን በግልጽ አማርኛ ተናገርኩኝ እኮ። በቃ ፍላጎትን የተናገርኩህ ለትንሽ ቀን ከከተማ እንደምትወጣ እንጂ ከሀገር እንደምትወጣ አልነገርከንም አብርሃም። ከሀገርም ልውጣ ከምንም ልውጣ ሰማኝ። አትመለስም አብርሃም። አትመለስ። በጣም እርግጠኞች ነን አብርሃም። ለምን ደበከን? ፓስፖርቱ ላይ ለስንት ቀን እንደሚል ለምን ደበከን? ታዲያ ለምን መናገሩ አላስፈለገም? ከዚህ ሀገር አንወጣም ብለህ ነበረ። ከሀገር መውጣትን ከዋሻን አሁን መቆየትክንና እዛው አለመቅረትን በምን እርግጠኛ እንሆናለን? እኛ እዚህ ጋር ያለው ህይወት አያሳስብህም? ስለ እኔ አታስብም? ስለማንም ሰው አታስብም? ስለ ልጅ አታስብም
እንዴ አብራም ነው ነገር ልንገርሽ አይደል እየዋሸን እኔ እጄ ልቀር አይደለም በቃ እኔ ለትንሽ ጊዜ እየዋሸን ያለው አብራም ቤተሰቦች ይፈልጋል ጋሽ ይፈልጋል አንተ ለምን ነገር አታስብም እዚህ ጋር ስራህን ሁሉ ነገር እንትታ ነው እንደምትሄደው ራስን አረጋግተህ ስራህን መስራት አትችልም እዚህ ተማለሽ ይርሚላ እኔ እጄ ልቀር አልነበረም ሀሳቤ ለሶስት ቀንም ይሁን ለአምስት ቀንም ይሁን ለሳምንትም ይሁን ደርሼ ልመለስ ነበር የኔ ፍላጎት የቀናት አይደለም ያለው ፓስፖርት ላይ የቀናት አይደለም ያለው እንደ የወራት እኮ ነው ይሄን ማወቅ ማንችል ነው የወራት ነው ሲቀጥል ደግሞ ውጭ ሀገር ነው የምትሄደው ሀገር ውስጥ ነበር ያልከን ለወራት ቆይተህ በዛው ልትቀር እንደማትችል በምን እርግጠኛ እንሆናለን ስለዚህ ያለው ነገር አንድ ነገር ልንገርሽ አይደል ፓስፖርቴን ተቀበልልኝ ሻንጣዬን ይዤ የትም ልሂድ በቃ አያገባሽም ዛሬ በረራ የተሰረዘ አይደል ተሰረዘ በቃ አልፎኛል አይደል ስለዚህ አንዴ ተረጋግተህ ቁጭ ብለህ አውራቸውና ተነጋገርና ማለት ነው ወስን ሁሉ ነገር ይፋ አድርገውና የምትሄድበትን ምክንያት ለምን ያህል ጊዜ እንደምትሄድ ለምን እዛ መሄድ እንኳን እንደፈለክ ንገረን እስኪ ምን እንተማመናለን መክረም ፈለካሽ ልንገር አይደል የሰው ልጅ ነኝ አይደለ የሰው ልጅ ደግሞ እረፍት ያስፈልገዋል አይደል እዚህ ሆኜ ደግሞ እረፍት ማግኘት አልቻልኩኝም ጭንቅላቴ በብዙ ነገር እየተበጠበጠ ነው እየተረበስኩ ነው ምሽትን እኔ ነኝ የማውቀው እንቅልፍ ሳልተኛ ነው እያደርኩኝ ያለሁት እንደ ሰው ልጅ ለምሮ የማትረዱኝ እንዴ ጭንቅላት የላችሁም እንዴ አታስቡም እንዴ አብርሽ አንደኛ ነገር አንድ ነገር ልንገርህ አንድ ሰው አንተ ለእናትህ ወደዛ ዞር በልልኝ አንተ ለዚህ ሁሉ ያበቃ ይገባክ ስለ ስርዓት የምትይዝ ከሆነ ስለ ስርዓት ነው ያለ እሺ ለምንድን ነው ግልጽ ወሬ ያልተናገርከው አብርሃም ለምንድን ነው ግልጽ ወሬ የማትናገር ጋይስ አሁን አንድ ሰው ለምሳሌ እኔ ብሆን ፓስፖርትን ተቀምጬ ከሀገር ልወጣ አስባችኋታ ከሀገር ልወጣ ማለት ብዙ ነገር ትከፍላላችሁ ግን ብቻ በሆነ በሰው ምክንያት እንትን እንደዚህ እንደ አብርሃም አንድ ሰው ፓስፖርቴን ይቀማኝ እሰማዋለሁ እንዴ ሲጀምር በዚህ መልኩ ተረጋግቼ ነው የማወራው እንደዚህ ቀስ ብዬ እንደዚህ ተረጋግቼ ነው እንዴ ማወራው እውነቴን ነው ብዙ ነገር እፈጥራለሁ እኔ ወይም ከሰዋለሁ ወይም ደግሞ እኔ ይሆን እኔ እንጃ ብዙ ነገር ነው ማወራው ጋይስ እና አብርሃም አሁን ፓስፖርቱን ቀምተው ነው ምን እንደው ቢሆን እንኳን እሺ ቢሆን እንኳን እንበል ሩታ ብታረገው እንኳን ይሄ ሩታ አለመፈለግ ሳይሆን ያው የመውለዷን ምክንያት ነው የሚያሳየው የማፍቀሯን እና አብርሽ ትወና ታው በቃ ትወናችሁን በቃ ይብቃ በተለይ ደግሞ አንዷን ሴት ብታስወጣት ትወናውን በቃ እኛ ራሱ እናርፋለን ቅጭላታችን ያርፋል በእናንተ ትወና እኛ እንጨርጨር እንዴ ሁሉ ነገር ለምን ግልጽ አታረግልንም ተረዳይ ለምንድን ነው ከከተማ ልወጣ ነው ብለህ መዋሸቱ ለምን አስፈለገ ጀመር የእናት ቤት እንኳን ነው ይሄድ ያለው ከሀገር ስትወጣ ብዙ አይነት ነገር ያጋጥማል ይኸውልህ ከዚህ ይኸውልህ ካብሽኛ ያስተካከለው ነገር ለትንሽ ጊዜ እረፍትን ፈልጌ ነው ልሄድ የነበረው አይደለ ይኸውልህ ካብሽ እየዋሸህን ነው ከዛ ባለፈ ምናልባት ሄደህ እዛ ስራ ጀምረህ ምናምን ኑሮ ልትቀጥል ቢሆንስ እዚህ ጋር ስለማንም ሰው ሀሳብ የለህም አንተ እዛ ስራ የትም ቦታ ሄደህ ሰርተህ እንደምትለወጥ እናውቃለን ገባህ አይደለ ስለዚህ እዛ ሄደህ ወይ ስራ ብትሰራስ ወይ የሆነ ነገሮችን አመቻችተህ ለመኖር ነው ሀሳብ ወይ ምንም ነገር እዚህ ኢትዮጵያ ውስጥ ምንም ሰው የሚያሳስብ ሰው የለም ስለማንም ሰው አትጨነቅም ዝም ብለህ ከመሬት ተነስተህ የምትሄደው አሁን ወዴት መሄድ አትችልም አብርሃም አልፈዋል በረራው ገባህ አይደለ በቃ አልፈዋል ምንም ማድረግ አትችልም ለመቀበል እኮ ይደርሳል መጀመሪያ አንዴ እኛ አልተግባባንም እኮ እንዴ እኛ እኮ አልተስማማንም አብርሃም አንተ እኔ ተግባባ የመሰለህ እንጂ ማለትም አላመንኩም አሁን የት እንደምትሄድም አውቀናል ስለዚህ ግን ደግሞ ብትሄድበትን ነገር ምክንያትህ ግልጽ አድርግልን ሁለተኛ ነገር ደግሞ ብትሄድም ሰው ያስፈልጋል ያጠገብ ብቻህን የትም ቦታ ልትሄድ አትችልም ሰማኛለሁ ወንድሜ እዚህም በሞክሊት አይደለም ያለሁት እኔ ብቻዬን ለራሴ አውቃለሁ አንተ አይደለም እኔ ስለዚህ እኔ መሄድ እችላለሁ እየሰማኝ ነው አብርሃም አሁን እያደረክ ያለው ነገር ሀሳቡን አልተቀበልኩትም ዋሽተኸናል አብርሃም ለእኔ የነገርከን ለሁለት ቀን ክፍለ ሀገር እንደምትሄድ ነው የምናውቀው ገባህ አይደለ ከከተማ ልውጣ ነው ያልከኝ ለምን መደበቁ አስፈለገ የሆነ ነገር ባታስብ የሆነ ነገር ውስጥ ባይኖር አትደብቀን ነበር አብርሃም የምትሄድበትን ቦታ አብርሃም በተነገረ ነበር እሺ ዳኒ እሺ ትሰማኛለህ ቢያንስ አንተ ከሌሎቹ ትሻላለህ አሁን እኔ ከእናንተ ምንም ማድረግ የፈለኩት ገባ ምንም ስጡኝ አላልኳቸውም ፓስፖርት ስጡኝ ዛሬ አልሄድም አይደለ በቃ አልሄድም እዚሁ ነኝ በቃ ከዚህ በኋላ አልሄድም ከዚህ በኋላ ማትሸውደን ነገሮች ነው ከዚህ በላይ እየሸወድከን ነው በቃ ቀኑ ሲያልፍ እንሰጣለን ማትሄድ ከሆነ ቀኑ ሲያልፍ አሁንም ጊዜ አይለክ በረራ ነገ አሁን ፓስፖርት የምትሰጥ ነገ ትኬት ቀይረህ መሄድ ትችላለህ አብርሃም ይሄን ማናቅ ነው እንዴ ይመስልህ ይሄን ማናቅ ነው ትክክል ነው ያደረጉት ነገር እንግዲህ ከዚህ ሁሉ ሰው ሀሳብን ይበልጣለሁ ማለት አትችልም ይሄ ሁሉ ሰው ደግሞ አንተ ነው አይደል እየፈለገ ያለው ስራ
ተጨንቀቅ ቢያንስ እስቲ ቁጭ በል እረፍት አድርግ። ኢትዮጵያ ውስጥ እረፍት ማለት እኔ የፈለጋችሁ ቤት ውስጥ እንዳሻንጉሊት ቁጭ ብዬ እንድታዩኝ ነው። ማንም አንተ እንደዚህ ብትሆን እኮ ነው ይኸውልህ ደህና እንድትሆን ነው እየተለፋ የነበረው እንጂ እንዳሻንጉሊትማ መጀመሪያ ማለት ያስቃል። ዛሬው እንደኔ ጤነኛ ሰው የለም። ደህና ነኝ። አሁንማ ደህና ነህ እኮ አለቀ። ይኸውልህ ስለዚህ ምንም ፈልጎ ታዲያ ደህና ነህ እኮ የፈለከውን ነገር ማለት ትችላለህ አብርሃም። እዚህ ጋር በጣም አንተ ኢትዮጵያ ውስጥ እንኳን ከሀገር ውጭ ሆነ ከዚህም ሆነ በጣም ብዙ ይፈልጋል እያልኩ ነው አይደል እንዴ? ለምን በዚህ ልክ ራስህን ታደርጋለህ? ሰላሜን አልሰጣችሁኝም እዚህ እንዴ? ቀን በቀን እየበጠበጣችሁ ያላችሁ። በቃ የሰው ልጅ ደግሞ የአእምሮ ሰላም የሚባል ነገር አለ። ገባ? ከሰላም በኋላ ነው ሁሉም ነገር የሚቀጥለው። ጓደኝነትም ምንም የሚቀጥለው። ሰላምህን እኮ ለማግኘት እኛን በዚህ ልክ መዋሸት አይጠበቅብህም እኮ። የፈለግከውን ነገር እኮ ማድረግ እንደምችል ማናችንም እናውቃለን። ግን ደግሞ በዚህ ልክ ዋሽተን የሆነ ነገር እንዳሰብኩ ያስታውቃል። ለምን እንደዚህ ታደርጋለህ? ለምን ለኛ አትጨነቅም? እንዴ ተነጋግረን ነው አይደል ያልከው? ተማምነን ተነጋግረን ነው። እሺ የምትፈልገውን ነገር ጠይቀኝ። ለምን ዋሸት አስፈለገ አብርሃም? በቃ ለምን ዋሸት አስፈለገ? ጠይቀኝ። ለምን ዋሸት አስፈለገ አብርሃም? በቃ ለምን ዋሸት አስፈለገ? እዛ ሄጄ ለአንድ ወር እንደምቀመጥ በነግራቸው እነሱም ፈቃደኛ አይሆኑም፣ ደስተኛም አይሆኑም። እኔ ደግሞ ለአንድ ወር ሄጄ ለመቀመጥ አይደለም አይሁንና ካልተመቻቸ ነገሮችን እመጣለሁ። ለስራ አይደለም ሄደው ለምንም ሊሄድ አይደለም። በመጀመሪያ ደረጃ ደግሞ አሁን ሰዎች ናቸው እረፍት ያስፈልጋል ና ወደኛ ብለው ቪዛ ሁሉ ነገር አስመጥተው ምናምን ሁሉ ነገር የጨረሱልኝ ሰዎች ናቸው። እኔን የሚወደኝ ሰው እኔን የሚፈልገኝ ሰው በህይወት እንድኖርለት የሚፈልጉ ሰዎች ናቸው። ሲቀጥል አንድ ወር አይደለም። ለምን እንወሻሻለን? ለአንድ ወር አይደለም፣ ለወራት ነው። አሁን እየዋሸህን ነው። ለወራት ነው ትኬቱ የተቆረጠው። አይተነዋል። ምንድን ነው የምትፈልጊው? ፍላጎትሽ ምንድን ነው? ካልፈለኩኝ ከሩታም ከኤርሜላም ከማንም ጋር መኖር አልችልም። በቃ አልፈለግም። አብርሃም ምን አልከ መሰለህ? ማንም ሊያኖር አይችልም። ግን ከራስህ አንደበት የወጣው ምንድን ታውቃለህ? እዛ ነገሮች አይቼ ከተመቻቸልኝ ይቀጥላል፣ ካልተመቻቸልኝ ይመለስ። እኮ እያለ ያለው በራሱ ፍላጎቱ አለ ብዬ ያለው ሰዎች ና ስላሉት ብዬ ያለው ይሄ ደግሞ ተገቢ አይደለም። አንተ ና ስላሉ የሚመጣው በጋር ነው ያሟል እንዴ? ይኸውልህ እረፍት ስለሚያስፈልግ ነው የተጠራው። በቃ እረፍት ያስፈልግሃል አሉኝ ሰዎች። ኦኬ አልኳቸው። እኔም ደግሞ ፍላጎት ነበረ በምን አይነት መንገድ መሄድ አለብኝ። አብርሃም እንግዲህ እና ሲለው አብርሃም ከተመቸው ይሄዳል። በቃ ምንም ችግር የለበትም። ያቺ ደግሞ ሰሰላቸው ደግሞ ሌላይቱና ስትለው ይሄዳል። አብርሃም እንደዛ ነው። በቃ ህይወቱ እንደዛ ነው መቀጠል የሚፈልገው እንጂ ከአንድ ሴት ጋር ኑሮውን በትክክል መኖር አይፈልግም። አለቀ። የአብርሃም ኑሮ እንደዛ ነው። ለምን ይጨነቃል? የታባቱ ያፈስ እየተጨነኩኝ ነበር። ገባህ? ስለዚህ እድሉን አገኘሁኝ፣ ተመቻቸልኝ አይደለ? ስለዚህ ይህንን እድል ደግሞ ካገኘሁ አልቀረም መሄድ አለብኝ። በቃ ለትንሽ ጊዜ ሰዎች እረፍት ያስፈልጋል። እናንተ ያልታወቃችሁ ሄርሜላ ያልታወቃት ነገር ለነሱ ታውቋቸዋል። እረፍት ያስፈልጋል አሉ። ልጅ ግሩፕ ነው አንሶት ነው ከድሉ ማለት አብርሃም ላይ ተስተሳሰብ ነው ያለው። የማይሆን ነገር ነው እያወራህ አንተ ራሱ የማይሆን ነገር ነው እንጂ እያወራህ ያለው እድል ስለመጣልህ የሆነ ነገር ስለመጣልህ እዚህ ያለው ሰው ለቅም ሄድ አለብህ ነው። እሺ በቃ ይኸውልህ ካብሽ አንድ ነገር ያው አንድ የሚያስማማን ሀሳብ እዚህ መጥቼ ህይወቴን መምራት አልቻልኩም። ነገሮች ሲጀመር ማለት ነው ሩታና አብርሃም ይታወቃሉ፣ አውቀው ነው ማለት ነው። አሁን የተሸወደችው ሄርሜላ ናት ጋይስ። ሄርሜላ ብቻ ነው የተሸወደችው እንጂ ሩታና አብርሃም አውቀው ነው ሁሉ እንደዚህ የሚሆኑት እንጂ የተሸወደችው ሄርሜላ ናት። ሄርሜላ ባትለፊ ምን አለ ማርያምን እንደዚህ ያለ ህይወት ቢቀርብሽ ውልቅ ብለሽ ብትወጪ። እውነቴን ነው። አንቺ በዚህ እድሜሽ ትንሽ ልጅ ነሽ፣ ገና ነሽ። ለምን ትቃጠያለሽ እንዴ? ለምን እድሜሽን ትፈጃለሽ? ለምን ታረጃለሽ? በቃጠሉ ለምን ትቃጠያለሽ? ለምን ውልቅ ብለሽ ወጥተሽ ከዚህ ህይወት የህይወትሽን ብትኖሪስ? ሄርሚ አንቺ ቆንጆ ነሽ፣ ተፈላጊ ነሽ፣ ምን ብር አለሽ። አሁን ካሱ ምን ይቀርብሻል? ውልቅ ብለሽ ብትወጪ። ወደኛ ያሉት እያጨናነቃችሁ ነው እያልክ ነው አይደለ? እሺ እዚህ ሆነክ እኛ ላንደርስብክ ወይም ደግሞ አንተ እስከምትፈልግበት ቦታ ላይ እኛ ላንመጣብክ እዚህ የፈልክበት ቦታ ላይ ሂድ። እዚህ ከተማ ውስጥ ማለት ነው ባህር ላይ ግዴታ አሁን እኛ ነገሮችን ከፈለግን እኮ ማንም ከአንተን ተከትሎ ከሀገር መውጣት አቅቶን አይደለም አይደል እንዴ? ሁላችንም አቅም ያለን ሰዎች ነን። አሁንም ቢሆን አንተ እየረበሻችሁ ነው ብለህ የምታስብ ከሆነ ማለት ነው። ስለዚህ እዚሁ ኢትዮጵያ ውስጥ የፈለክበት ቦታ ሂድ፣ አንመጣብህም። እሺ ቢያንስ በዚህ ተስማማ። ግዴታ ከኢትዮጵያ ውጪ ወጥተህ ከሀገር ውጪ መውጣት አለብህ። እዚሁ ሰላምህን ማግኘት የምትፈልግ ከሆነ ደግሞ ይኸው ከዚህ ሀገር ውጣ። እኔም ቃል ገባላለሁ ማንም ቦታ አልደርስብህም።
እሺ ሄስ ዋናው ሰላምን ነው አይደል የምፈልገው? ቆይ እርሚልሽ ምን ያህል እርግጠኛ ነህ በእነዛ ሰዎች? አብርሃም ሄደህ ከሀገር ውጭ ነው ማንንም የማታውቅበት ሀገር ላይ ገብተህ እዛ ከነሱ ጋር ከደረስክ በኋላ ምን አይነት አመለካከት ይኖራቸው? በጭንቀት ከምሞት እዛ ይግደሉኝ ከፈለጉ አይደለም አብርሃም፣ ይህን የሚያስወስን ነገር ውስጥ ነው እንደ ያለው የህፃን ልጅ ስራ ነው የማይመስል ነገር አታወራ። አንተ አታውራ እሺ፣ አንተ ስታወራ በጣም እውነት ነው። አሁን አብርሃም የሆነ አለላችሁ አይደል? ይሄ ህፃን ነገር ነው የሚያወራው። በቃ የህፃን ወሬ። ምክንያቱም ህፃን ልጅ አሁን ከእናትና አባቱ ጋር ሲጣላ እንዳሻው ብሎ የሆነ ማለት እንዳሻው ያርጉኝ ወዴት ሄዳለሁ ብሎ እንደሚያስበው አብርሃም እንዳሻው ያርጉኝ ማለት ምን ማለት ነው? እና አብርሃም በቃ ህፃን እየሆነ ነው። አንደኛ በሁለት ሴት ተከቧል። በቃ የሆነ የበላይነትም ይሰማዋል። በቃ ተጃጃለ። እውነት እናንተም በቃ ካላሱ ሌላ ወንድ አናይም አላችሁ። እሱም በቃ እንደ ህፃን ያደርገዋል፣ አንዴ በቃ ብዙ ነገር ያደርገዋል። ብቻ የልብ ሰጣችሁት አብርሃም ማለት ነው። ወይ ድራማ ታያል ነገር ነው እያወራ ያለው። ሜቢ ፓስፖርቱ ስለወሰደብህ ያናድድህ ይችላል። ነገር ግን በጣም ትክክል የሆነ ነገር ነው። ኢቨን የማታውቃቸው ሰዎች ናቸው። በትንሽ ጊዜ ተግባብተና ስላሉ ብቻ ዝም ብለህ የምትሄደው እንዴ? ከማውቃቸው ሰዎች የማላውቃቸው እነሱ ይሻሉኛል። አመግጥ ነው እንጂ አብርሃም ነገሮችን ስታወራ ጠቅልል አድርገህ አታውራ። ምን ነው እንደዚህ ስሜታዊ እንኳን አብርሃም ምንድነው? ደህና ከሆንክ በኋላ የተፈጠረ ነገር አለ እኔ ያላየሁት መጥቼ እሺ እንዴ ያየሁት እኮ ሻንጣዬ ቼክ ያደረኩት ገብቼ ውስጥ ላይ ፓስፖርት ስባል ነው ፓስፖርቱን ያጣሁት። ገባህ? እንደዚህ እስከዚህ ድረስ ለምን እንትን ይላሉ? እዛው ወስደን ባህል አይሉኝም ነበር እንዴ? ከገባሁ በኋላ ለምን እንትን ይሉኛል? ሰማኝ ሻብራ እኔ ከአንተ የተረዳሁት ነገር አሁን ላይ ማለት ነው ደህና ከሆንክ በኋላ የባሰ የገጠመ ነገር አለ መሰለኝ። ማለት በጣም ተበሳጭታል፣ በጣም ስሜታዊ እየሆንክ ነው አብርሃም። ማነው በዚህ ልክ እንዲህ እንድትከፋ ያደረገ? አልገባኝም። ሁሉን ነገር ትተህ ለሜዲ ወሰንኩ። ለምንድን ነው ይሄን ያህል ጊዜ የማታውቃቸው ሰዎች ላይ የማታውቀው ሀገር ላይ ምንም ጥሩ ነገር እየሰማኝ አይደለም። እዚህ እኔን ፈልገኛል አይደለ? ማነው እያስጨነቀ ያለው አብርሃም? እኛን እያስጨነቅን ያለው ሰው ጭንቀት ብቻ ነው እየሆነብኝ ያለው በዚህ ሰዓት ማለት ነው። አብርሃም ታውራ ጠለላ አድርጋ ታውራ ተው በእግዚአብሔር ተው። ተጨነቅ አይደለም ጭንቀትን እንኳን ቀለል ለማድረግ ሀገር ውስጥ የሆነ ቦታ ትሄዳለህ እንጂ ስለሁሉም ሰው የራሳቸው ጉዳይ በቃ ብለህ ጭራሽ እንዳትጠቀስ አይደለም። እንደውም የባሰ የተሳሳተ ነገር ነው ያገኘህ መስሎ ነው እንጂ ከዚህ የባሰ ነገር ነው እየገጠመህ ሊገጥም የሚችለው ሳይሆን ይገጥመዋል። ይሄን ያስተዋል ሲመክር እያየሽ ነው። ፓስፖርቴን ወስዶ አሁን እየመከርከኝ ነው። አንተ ቤት ለአንተ ብዬ እኮ ነው ፓስፖርት የወሰድኩት። አብረን አሁን ዳኒ ሰማይ ካልተሽ በቃ በኤርሜላ ሀሳብ ተስማምቻለሁ። በቃ ተስማማ፣ ችግር የለም። በቃ ከሀገር ውጭ ያሉታ እዚሁ ሀገር ውስጥ እዚሁ ሀገር ውስጥ በቃ ስለዚህ ፓስፖርት ለመውጣት ፓስፖርት አያስፈልግም። በእግሬ መቼም አልሄድም አይደለ እኮ ፓስፖርት እኮ ያስፈልጋል። ትራንስፖርት አለ አብርሃም። የትም ከተማ ለሚሄድ የፈለግነውን ባስ መጠቀም ትችላለህ። ዳኒ 10 ሰዓት በመኪና መጓዝ አልችልም። ገባክ? ይደክመኛል። ስለዚህ በፕሌን ነው መጠቀም የምፈልገው። ለሱ ደግሞ ፓስፖርት ያስፈልጋል። እኛ ልሸውደን አንችልም አብርሃም። ይሄ በጣም ኢዚ ነገር ነው። ምን ልታደርግ እንደሆነ እኛ መገመት አይከብደንም እኮ አብርሃም። እንዴ ነገሮችን እኮ ዋሽተህ ልትወጣ ነበረ። ቅድምም እየዋሸን ስለሆነ ነው ይሄንን ነገር ተጠራጥረን እንደዚህ ያደረግነው። ምንም እንደማትዋሸን ምንም እርግጠኞች አይደለም። ምንድን ነው የተፈጠረ ነገር አለ ሩታ? ምንም የተፈጠረ ነገር የለም ዳኒ። ምን ይፈጠራል? መጣ እሺ እኛ ሰላምን እየነሳን ከሆነ እሺ አንድ መፍትሄ ልስጥህ። መቼስ ቡዜና ወይም ደግሞ ዴቭ ሰላምን ይነሳዋል ብዬ አላስብም። አይነሱም ማለት እህት ናቸው፣ ወንድም ናቸው። እኔ ሩታ፣ ኤፍሬም፣ ዳኒ ሁላችንም በአንተ ህይወት ለመወሰን እየሞከርን ከሆነ በጣም ይኸው ይቅርታ። እሺ ቢያንስ ከቡዜ ወይ ከዴቭ ጋር ሂድ፣ ከእህት ጋር ወይ ከወንድም ጋር። ይሄን ያህል ብቻ ለመሄድ የምትፈልግበት ምንም ምክንያት አለ ብዬ አላስብም። እሺ እኛ በደልን፣ ችግር የለውም። እኔም በደልኩ፣ እሺ ችግር የለውም። ግን ቢያንስ ከቡዜ ጋር ሂድ ወይ ከዴቭ ጋር ሂድ ወይ አንድ ከምታውቀው ከአንድ ጓደኛ ጋር ሂድ። እሺ መቼስ ይሄን ያህል አይከብድም። አብርሃም ይሄን ያህል ብቻህን ለመሆን የምትፈልግ ሰው አይደለም። ብቸኝነትን የምትመርጥ ሰው አይደለም ማለት ከመጀመሩ ነው ይሄን ምርጫ የምታደርገው። ለስራ ነው የምትሄደው ነገር ግልጽ አድርግልኝ። ለስራ ከሆነ ለስራ ነው በለኝ። ስማኝ፣ ችግር የለውም አብርሃም። ምንም ለማድረግ ይሁን አሁን በቃ ሻንጣህን ይዘህ ወደ ቤት ተመለስ። ከዛ በኋላ እንደዛ ዲራማ ተመችቷችኋል? ግን እኔ በጣም ነው የተመቸኝ። እውነቴን ነው። አንድ ሰው ከሀገር ሊወጣ ፓስፖርቱን ተቀማው። ምን አይነት ትወና ነው የሚተውኑብን? እንዲህ የማይመስል ነገር የዛሬው በቃ እውነት የማይመስል ነገር ነው የተወናችሁብን። እውነቴን ነው ተጫወታችሁብን እና ተመችቶናል። ቀጥሉ ግን
ሩችን ተረጋግተህ አስበህ ይወሰናል። ገባ? አሁን በረራውም ልጧል። አብርሃም ምንም አታመጣም። ምንም አትበለኝ። በረራ እንዳመለጠኝ አንተ አይደለም የምትነግረኝ። ገብቼ ቼክ አድርጌ ነው ወጣሁ። እሱ ችግር የለውም። እሺ ታዲያ ምን ልሰራ ነው እዛ የምሄደው? እኮ አሁን ላርፍ ነው። እዚህ የተሻለ ስራ አለ አብርሃም። እንዴ ብዙ ነገሮች የምትሰራ ሰው ነህ። እዛ ድረስ ምን ቢሆን አስፈልግም። አሁን ልሰራ ነው። እሺ አሁን ደግሞ መጀመሪያ ደግሞ ላርፍ ነው። እረፍት ላድርግ ነው። ብዙ ነገር ነው እየወራ ያለው አብርሃም። እሺ ምንድን ነው ፍላጎታችሁ? ምንድን ነው ፍላጎታችሁ? ሂዱ ልጅ በቃ ሂዱ በቃ። እሺ ዳኒ ሂዱ በቃ። ፍላጎታችሁ እኮ ደጋግመን እየነገርን ነው። ልትረዳን አልቻልሽም። እኔ ስለምትፈልጉኝ እንዳልሄድ በቃ። እሺ ፍላጎታችሁ ተረዳሁ። ሂዱ በቃ። እሺ ጨረሳችኋል? የት ነው የምትሄደው? ጥለን ነው የምንሄደው። አብረን ነው የምንሄደው። አብርሃም ሁሉ ሰው አንተ ስለሚያስብ ነው። ምን አገባህ? ጎዳና ምን ሂድ ምን አገባህ? እንደምን አይመለከተኝም እንዴ? ይሁን ሰማይ አብርሃም ብቻህን ጤናህን ያጣሁ አንተ ነህ እኮ አብርሃም። እንዲህ ሁሉ ሰው እኮ አንተ እንድትመለስ እየፈለገ ነው አይደል? ዳኒ ቢሆን አንተን ፍለጋ ነው እንጂ አያገባኝም ብሎ ቤት መቀመጥ አድርጎት አይደለም። ገባህ አይደለ? ስለአንተ ስለምናስብ ስለአንተ ስለምንጨነቅ እዚህ ድረስ የመጣ ነው። ስለዚህ ቢያንስ ስለኛ ማስቲ አስብ። ከእኛ ጋር ምንም ቢሆን ጥሩ ጊዜ አሳልፈሃል አይደል? እንደ እኛን ለማዳመጥ ሞክር እስኪ አብርሃም። በእግዚአብሔር ማንም ሰው አይፈልገኝም ብለህ ነው የምታስበው? ደህና አይደል? ከቤተሰብ ሰው እንዴት ደህና ሆኖ እንደዚህ አይነት ውሳኔ ይወስናል? በእግዚአብሔር ከእነሱ ጋር አትሂድ። በቃ እኛ ሁላችንም እዚህ ጋር ያለነው ሰላም የምነሳና በቃ ከነ ቡዜ ጋር ከነ ዴት ጋር ብቻ ይሁን አንተ ይጠብቃል ብለን ከምናስበው ሰው ጋር ሁን አንድ ላይ ሂድ። ገባ? እኔ ትጠፋለህ ወይ ደግሞ የሆነ ነገር ትሆናለህ አይደል? ትልቅ ልጅ ለማስተዋል ትችላለህ እኮ አብርሃም። ግን ሰው ሀገር ነው የምትሄደው። እዚህ ያሉትንም ሰዎች አታውቃቸውም። እንዲህ ሁሉንም ሰው በማየት መገመት ትችላለህ። እንዲጨረሻ አለም አብረህ ያልኖርከውን ሰው ከእኛ ጋር መግባባት ከበደ ከእነሱ ጋር እንዴት ነው የምትግባባው? ቢያንስ ናት ከግምት አካል እውነቱን መናገር ለራስህም አሪፍ ነው። ለእኛ ብቻ አይደለም፣ እውነቱን መናገር ለአንተም አሪፍ ነው። እና ደግሞ ጥያቄ የሆነብኝ ነገር ከሚዲያውም ለመራቅ ነው ወይ ሀሳብ ፓስፖርት ብቻ ለምደው ትራቭል ማድረግ የፈለገው? ቢያንስ እዛ ሆነህ ቢያንስ ደህና መሆንህን እንኳን ለኦዲየንስ ለማሳየት ካሜራማን ይዘህ አልሄድክም አይደል እንዴ? ሄርሜላ ሁሉ የምታወሪው መሄድ ፈልገሽ ነው አይደል? አትሄጂም፣ አንቺም አትሄጂም። ብቻ አብርሃም እኔ ብቻህን ያልኩህ መከተል ያቅተንም ፓስፖርቱን አየነው አይደለ? በቃ መምጣት ያቅተንም እኮ አይደል? እንደዛ አይደለም የሚያሰቡት። እኔ ነው እንደዛ እያልኩ አይደለም። ቢያንስ ለኦዲየንሶች እንኳን የሚፈልግ ኦዲየንስ አለ፣ ስለአንተ የሚጨነቅ አለ፣ ስለአንተ የሚያስብ አለ። ችግር የለም። እኔ ነን የሚለኝ የለም። ችግር የለም። ግን ደግሞ እያልኩ ያለሁት እኔ ወይ እኔ ልሂድ ወይ አብርሃም ሂድ ያለህበትን ማወቅ ብችለው ይህን ብቻ መልሰኝ አብርሃም። እሺ ሄድክ ተነስተህ ሄድክ ያለህበትን ሁኔታ እንዴት ነው ማወቅ ብችለው? ችግር እንኳን ቢገጥምህ እንኳን እኮ ድረስልኝ የምትለው ሰው እንኳን እኮ የታባቱ የተማባት ብትሄድ አቅም አለን መሄድ እንችላለን አሉህ። ያለህበትን ብቻ ነገረን፣ የምትሄድበትን ብቻ ነገረን። ወይ አብርሃም እንደዚህ እየተባልክ እንዴት ነው ጥጋብ የማያጫውትህ? እንደዚህ ፈላጊ የበዛብህ። እኛ አንድ ሰው እንኳን ብንጠፋ የሚጠይቀን ሰው አንተ በዚህ በሁለት ሴት ተከበህ። አብርሃም እንዴት አትጠግብም? እንዴት አትኮራም? እንዴት አትቀብጥም? እንዴት እንደ ህፃን አያደርግህም? ይሄ ሁሉ እኮ ነው አብርሃም እያለ የሚያጀብብ ይሄ ሁሉ። እውነቴን ነው። ሁለት ሴት አለህ እንደ ወይኔ። ኧረ ተው አቃልዱብን። ሰው ብቻ የሆነ ነገር እጋፈጣለሁ እኮ አይባልም። ሰው እኮ ሰው ያስፈልገዋል አይደል እንዴ? ታሰምኛለሽ? ለሰው መድኃኒቱ ሰው ነው እንደሚባለው መርዙም ጭምር ነው። ገባሽ? እኔ እዚህ ጋር አሁን እዚህ ቁጭ ብዬ ምንም ያቀረፍኩት ነገር የለም። ከጭንቀት ውጭ ምንም ህይወት ላይ መርዝ የሆነውን ሰው ማስወጣት ነው እኮ። እዚህ ግዴታ ከሀገር ስለወጣ አይደለም አይደል እንዴ? ህይወት ላይ መርዝ ነው ብለህ የምታስበውን ሰው እኮ ማስወጣት ትችላለህ አይደል እንዴ? ሲጀመር ስማኝ፣ ይሄ የሆነው ለበጎ ነው፣ ያለ ምክንያት አይደለም። እዚህ የቀረው ገባህ? እዛ መጥፎ ነገር ሊገጥምህ ቢሆንስ አይታወቅም። የቀረበትን ምክንያት ተመስገን ነው ማለት ያለብህ። እንደውም ይሄ የሰው ሀገር ከባድ ነው። የሰው ሀገር ከባድ ነው ብለህ የምታወራ ሰውዬ ዛሬ ላይ የሰው ሀገር ስትመኝ እኔ ማንም መቀበል የሚከብደው ነገር ነው። እኔ አሁን ተቀበልሽም አልተቀበልሽም ምንም አልሽ፣ እኔ አሁን እዚህ መሆንበት ምንም አይነት እንትን የለም አይደለ? ስለዚህ በቃ ተውት። በቃ እኔ ትቼዋለሁ፣ ሁሉም ነገር ትቼዋለሁ። አልሄድም። እዚሁ ሀገር ልንቀሳቀስ ፓስፖርት ይስጡኝ። የሰው ልጅ ፓስፖርት ያስፈልገዋል እንደ ማንኛውም ሰው። መንቀሳቀሻ ነው ስጡኝ፣ ከዛ አለቀ በቃ። እኔ ከእናንተ ምንም ነገር አልፈልግም። ጊዜ ገደቡ ሲያልፍ እንሰጣለን እንኳን ማብራት ፓስፖርት እዚህ ሀገር ላይ ለመንቀሳቀስ ፓስፖርት አያስፈልግም። መታወቂያ ያለ መንቀሳቀስ ትችላለህ። ተረዳኸኝ? ከበቂ በላይ ነው። ትኬትህን እኮ ቀይረህ እኮ መሄድ ትችላለህ። ይህን ማናስተውል አይምሰልህ አብርሃም። በጣም ቀላል እኮ ነው ይሄን ማድረግ ላድርግ። ሽሻውን ፍላጎታችን ምንድን ነው? ፍላጎታችን እኮ ደጋግመን ጨረስን አይደል? አሁን እስካሁን እኔ ማወራው ሰማው
ጨረሳችሁ አይደለ? እሺ ፍላጎታችንን የሁላችንን በግልጽ እሺ በቃ አትስጡኝ፣ ፓስፖርቱንም አትስጡኝ። እሱን አንሰጥህም ማለት በቃ አትስጡኝ፣ ችግር የለም። ሁለተኛ ነገር ደግሞ ተረጋግተህ አስበህ እዚሁ ሀገር የምትዝናናበት ነገር ፍጠር። ማናችንም አንደርስብህም። ፍላጎቴን እንደዚህ እንዳገዛችሁኝ እዛ ለምትናገሩት አካል ትናገራላችሁ። እኔ ሲጀመር እኔ ከእናንተ ጋር ጭቅጭቅ ምንተርቅም አያስፈልግም። እናንተን እንዴት አድርጌ እንደምቀበላችሁ ያውቃለሁ። ለአንተ በማሰብ እኮ ነው ያደረግነው። ለምን ከፋት ትቆጥርብናል? ለእሱ ማሰብ ብዙ ነገር ያደርገናል፣ ግን እሱ ሊገባ አልቻለም። በጣም ብዙ ነገር እኮ እያደረክልኝ ነው ወንድሜ። በጣም አመሰግናለሁ። ሊገባ ካልቻለም እኮ ነው። እሺ አብር፣ ስለዚህ አሁን ፍላጎታችን እሺ፣ ችግር የለውም። ይህን ፓስፖርት እኛ እንድናምንበት ፓስፖርቱን አቆይተን እንሰጠዋለን። ስለዚህ አሁን ይህን ሻንጣ ይዘህ ወደ ቤት ተመለሳለህ። በፍላጎቴ ከምፈልገው ሰው ጋር ሄዳለሁ ነው ጋር አልሄድም አልሄዳትም። እሺ ከፈለግ ከኔ ጋር ሄደን ከተማ ውስጥ ነው አይደለ? ስለዚህ ሀሳብ ከማን ጋር ነው? ከአንቺ ጋር አልሄድም። አንድ ነገር የሰማነው ሄርሜላ ሆነች ሩታን አብሬክ ሊሄድ ምናምን ነገር ጋር ፈልገው ነው መሄድ ፈልገው ነው። አትሄዱ አይደለም። ምናልባት ፍላጎትን ከማንም ጋር አይደለም ከእናንተ ጋር እኔ ከምፈልገው ሰው ኢትዮጵያ ውስጥ ብዙ ጊዜ ከኔ ጋር ስለምትዝናና ብዬ ነው እንጂ ይቅርታ። ምንም ከማን ጋር ነው? ከሄርሜላ ጋር አልሄድም፣ ከሩታ ጋር አልሄድም። ሰው ከማን ጋር ነው? አልነግራችሁም እንደሆነ ሰው ከቤተሰብ ጋር መሳሉ ወይስ ሄርሜላ ከማንም ጋር ሊዳ ጋይስ እንደዚህ የማትተማመኑበትን ሰዎች ነው ሰውዬ ነው ግድ ባል ካልሆንክም ብላችሁ የምታስቡት እናንተ ራሱ አትተማመኑበትም። እኛማ መቼም አናምንበትም። አብርሃም ከፈለገው ሴት ጋር መሆን ይችላል፣ ችግር የለበትም። ያቺ ስትለሰላቸው ያቺ እያለ ማቀያየር ይፈልጋል። አንድ ሰው ጋር መቀመጥ አይፈልግም ብለናል እኮ ጋይስ። እና እናንተ ራሱ ሳትተማመኑ እንዴት ባላይ ብላችሁ በዚህ ልክ መስዋዕት ትከፍላላችሁ? ለእንዲህ ያለ ሰው እንዴት መስዋዕት ትከፍላላችሁ ጋይስ? እንዴ እስኪ እናንተ አሰቡት። ከፈለገው ሰው ጋር የሚተኝ ፈለገው ሰው ጋር የሚኖር ሰውዬ እንዴት ባሪ ካልሆንክ ተብሎ ይውጥኝ። ኧረ ተው ሴቶች ተው ግን፣ ኧረ ተው ማርያም፣ ለራሳችሁ ኑሩ። ሄርሜላም ቢሆን ለራስሽ እዚህ ህይወት ጋር ውጪ፣ አይሆንሽም። ሩታም ቢሆን እኮ ተሰቃየች፣ የልጅ እናት ናት። በጣም ተሰቃየች እኮ እንዴ። ይማንኛው እኔ እንጃ አላውቅም እንዴት እንደምታስቡ እግዚአብሔርን። ወይ አብርሽ ምሻልሃል አንተ አቃጣይ። በቃ እንደ ፍላጎት ብቻ አንተ ፓስፖርቱን እንደምታገኘው መጀመሪያ ያውቃለሁ። ወይኔ ጥፋ እዚህ ጋር እረፍት ማድረግ ፈልጋለሁ። ብቻህን እዚህ ጋር እንዴት ነው ትተን የምንሄደው? አብርሃም እንዴት ነው? ችግር የለውም እመጣለሁ። ሂዱ በቃ እኔ ትንሽ ልረጋጋ። ራሴን አላረጋጋው ይመጣል። እንደው ለምን አታውትም በዚህ ልክ? ስለዚህ እንድረጋጋ ሂድ። አድርሳቸው ነው ከአንተ ጋር እንሆናለን። ነገር ነው ሻንጣው ከአንተ ጋር እንሆናለን። አብረን ሂድ። ከእሱ ጋር መሆን ከፈለክ እኛ ራሳችንን እንሄዳለን። ችግር የለውም። ግን ፓስፖርቱን ግን ተረጋጋሽ። ፓስፖርቱም ስጡኝ አላልኩም? ሂዱ በቃ ዳኒ። እሺ ታዲያ እዚህ ጋር ነው እረፍት የምታደርገው? እዚህ ኤርፖርት ውስጥ ነው እረፍት የምታደርገው ወይስ? እሺ አዲስ ይሄ ነገር ዞር እስኪልልህ ፈልገህ ከሆነ ችግር የለውም። ግን ብቻ አንተ ተራ አንሄድም። ይሄንም አውቃለሁ። እንዴት ለምንድን ነው እንዳሁን እንትን የሚያደርጋችሁ? አብርሃም ስታወራ ነገሮችን ጠቅልላ አድርጋ አታውራ እያልኩ ያለሁት እኔ ነኝ። አጉል አፍቃሪ ምናምን እኔን እንዳታካትተኝ። መታካትታትን ከፈለክ እሷን አካተት ታይ ቢሆን ሮሚዮ ይኸውላችሁ ማንንም ማካተትና ምናምን ሳይሆን ወይ ደግሞ በጎን ደግሞ ሴቶቹ ይጣላሉ ጋይስ። ኧረ ተው ፓስፖርት ይዛችኋል እናንተም። ከዚህ በኋላ ወዴት ሊሄድ አይችልም። ሰው ሀገር ውስጥ ነው የሚችለው። ስለዚህ እናንተም ሂዱ፣ እኛም እንሂድ አይሻል? ትሄዱ አይሻል? የሰው ልጅ ከፍላጎቱ መቼም ልታስቀሩት እንደማትችሉ ጠንቅቄ ልነግራችሁ እፈልጋለሁ። የትኛውም ሰው ማለት ነው። ምናልባት ዛሬ ልታስቀሩት ትችላላችሁ፣ ግን ከፍላጎቱ ማንን ልታስቀሯቸው? የሰው ልጅ አውርቶ መግባባት የመሰለ ነገር የለም። በቃ እኔ አወራኋችሁ፣ ፍላጎቴን ነገርኳቸው አለና ፈለገ በቃ። አብርሃም በህይወት የሆነ ነገር ስለፈለክ ብቻ እኮ ታደርጋለህ ማለት አይደለም። ገባህ? አንዳንዴ ፍላጎትህን ለሰው ብለህ ትሰባለህ። አንተ ደግሞ እዚህ ጋር ብዙ ሰው አለ አጠገብህ ላይ። ስለዚህ አሁን የምትሄድበት ጉዳይ ምንም ኖርማል ነገር ነው። እዚህ ያለው ሰው ይበልጣል። ስለዚህ ብቻውን መሆን ከፈለገ ኤፍሬም እና ሩት ሂዱ።
ብቻውን መሆን ይፈልጋል አይደል? እናንተም ሂዱ አለም ነው እኛ እንሄዳለን፣ ግን እሷ ትቆይ። ምክንያቱም ሩታ ለአብርሃም ታስፈልገዋለች። እኔ ነኝ የማስፈልገው ሩታ ለአብርሃም ታስፈልገዋለች ምናምን አጉል አትመጻደቁብኝ። ስላስፈለግኩት መሰለኝ መጥቶ እኔን ተሰናብቶ ሊሄድ የነበረው አይደለ? ስለመሰናበቱ ምናልባት እስከ ህይወቱ መጨረሻ የምትሰናበት ይችላል። ስለዚህ አሁን እንደዚህ ክርክር ውስጥ መግባት አይጠበቅብንም። ሩታ ለአብርሃም ታስፈልገዋለች፣ በጣም ነው የምታስፈልገው። አንተ ደግሞ የማስመሰል ጥግ ምንም ልክ የለውም። በቃ አሁን አንቺም እንኳን እንደባት ታስፈልጊ ባጭሩ ይሄ ጭቅጭቅ ነው። በቃ እኔ እዚህ ሰለቸኝ። ይሄ ጭቅጭቅ ነው። ሰማያለ ወይ አረጋ ይሳቁ መቤቴን። ዛሬው ዲራማ በጣም ኧረ እባክህ ሰለቸህ እንዴ? እንዴት ነው የሰለቸህ አብርሃም? ሰለቸህ? እኛንም ላየናችሁ ሰልችታችሁናል። እንኳን እንዴት ነው የሰለቸህ? አንተ እኮ ነው ሁሉ ጣጣ የምታባላቸው። ሰለቸህ እንዴ አብርሃም? በጣም ነው እንዴ ሰለቸህ? ኧረ እባክህ ተው እንጂ። ኧረ ማርያም ብሳቁ። ዛሬ መዝናኛችን ነው። ስንቃጠል በሰው ህይወት ገብተን ስናርከርመን አሁን ምን ይላል አብርሃም? ይሄ ነው የሰለቸኝ አለ። አንተ እኮ ነህ እውነት ከሆነ ዲራማ ካልሆነ እንዴት ነው ሁለት ሴት በጎና አድርገህ እዛ ሁላቸውንም ለመነጠል ያልፈለከው? ሌላም ልትጨምር ትፈልጋለህ አንተ ጨራሹን ማለት ነው። እና ማለት ነው መወሰን በቃ ህይወት ግን መምራት መወሰን። ከልጅናት ጋር ልጅ ግን መሰደግ ትችላለህ። ካልሆነ እና ተሙ ተስማምታችሁ ካልተቀመጣችሁ ደግሞ በቃ ከዚህኝ ከሄርሜላ ጋር ጀምረህ ነበር። እሷንም ደግሞ አስተካክለ መኖር ትችላለህ። ይሄ እኮ አንድ ሰው ህይወቱን ለመኖር ግዴታ ያገዱ ሰው መሰብሰብ የለበትም መናገርም የለበትም። እንዴ አብርሃም ለምንድን ነው? ወይኔ ጉዴ። እና ጋይስ ይሄን ይመስላል። ሰብስክራይብ አድርጉ፣ ማርያም ሰብስክራይብ አድርጉልኝ። አሁን ላይ እንኳን እያረጋችሁኝ ነው፣ አመሰግናለሁ። ግን አድርጉ፣ ያው አበረታቱኝ ጋይስ። ሰማኛ አብርሃም ቆይ እንደዚህ አይደለም። ተረጋጋ። ሁላችሁ እናንተ ውጤት ነው የገባኝ። ሁለታችሁ በምታደርጉት ነገር ነው ልጁ ሰላም ያጣው። ሩታ ገባሽ አይደል? ማን እንደሚያስፈልገው ራሱ ይወስን። በቃ ለምን ለራሱ አልተውለትም። ሲጀመር ማን እንደሚያስፈልገው ግልጽ እኮ ኤፍሬም ታውቃለህ አይደል? እንደዚህ እዚህ ጋር ሆነ እሷ ትቀመጥ ምናምን ብለህ ደግሞ ለማረጋገጥ እየነገርኩህ ነው። እሺ በጣም ነው የምታውቀው ኤፍሬም። አንተ እኮ ነው ጸቡን ያስነሳው።